ሌላውን ሳይሆን ራስህን ሁልጊዜም ቢሆን መቆጣጠር ይኖርብሃል። ራስን መቆጣጠር ስንል በተለያዩ ነገሮች ላይ ራስህን ተቆጣጥረህ መድረስ ካለብህ ዓላማ ለመድረስ የምትከፍለው መስዋዕትነት ነው ማለት ነው። ሌላኛው ጠብቅ፣ ከሰው ሳይሆን ከፈጣሪ። ምንጊዜም በምድር ላይ ስንኖር ብዙ ወገን ዘመድ ሊኖረን ይችል ይሆናል። ሁልጊዜም ግን ከነሱ ቁጭ ብለን መጠበቅ ሳይሆን ማድረስ ያለብንን ጸሎት እያደረስን ከፈጣሪ ጋር ንግግራችን ከፈጣሪ ጋር መጠበቅ ያለብንም ከፈጣሪ ጋር ሊሆን ይገባል። በሶስተኛ ደረጃ ትጋት ያስፈልገናል። ለማንም ሳይሆን ለራሳችን ስንል ምንጊዜም ሕይወታችንን በየዕለት ተዕለት እንቅስቃሴያችን ውስጥ ትጋት ወሳኙን ቦታ ይይዛል። ራሳችንን በእንቅልፍ ውስጥ ደብቀን ሳይሆን ጠዋት መነሳት፣ ሁሌም በሩጫ ውስጥ ራሳችንን በትጋት ውስጥ መመደብ ያስፈልገናል። ሌላው ራሳችንን በሚዛን ማስቀመጥ፣ ሌላን ሳይሆን ራስን የቱ ጋር ያለሁት ብሎ ሚዛን ማስቀመጥ ለሕይወታችን ከሚጠቅሙ ነገሮች ውስጥ ዋነኛውና አንዱ ነው። ሚዛን ስንል ራሳችንን ከሰዎች ጋር ሳይሆን እየሄድኩበት ያለው መንገድ ትክክል ነው ወይ አይደለም የሚለውን መዝነን ራሳችንን ከተለያዩ ጥፋቶች መቆጠብ፣ ራሳችንን ወደ ትክክለኛው አቅጣጫ መምራት ይኖርብናል። ሌላኛው እና የመጨረሻው ተሽለን ለመገኘት መጣር። በወሬ ሳይሆን አንዳንድ ሰዎች ከሌላው የተሻለ ነው የሚመስለን ወሬ ስላወራን ከሌሎች የተሻለ ወሬ ይዘን ስለመጣን ሳይሆን በስራ በውጤት የተሻለ ነገር ሰርተን የተሻለ ወደኛ ወደ ትክክለኛው መስመር የሚመራንን መንገድ እንድንይዝ ራሳችንን በውጤት መመዘን ተገቢነት ይኖረዋል።